ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። የማርከስ ራሽፎርድን ሁኔታ በተመለከተ በርካታ መረጃዎች ወጥተዋል። እኚህና ሌሎች ስፖርታዊ መረጃዎች አሉ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ባርሴሎና ማንቸስተር ዩናይትድ ለራሽፎርድ የጠየቀውን የዝውውር ሂሳብ የማይከፍል ከሆነ ተጫዋቹ ለቅድመ ውድድር ዘመን ዝግጅት ወደ ማንቸስተር ዩናይትድ እንደሚመለስ ነው እየተነገረ የሚገኘው። በተለይም በሁለቱ ክለቦች መካከል እስካሁን ድረስ ከስምምነት እንዳልተደረሰ ይታወቃልና ይህ የሚሆን ከሆነ ደግሞ ተጫዋቹ ምናልባትም ወደ ማንቸስተር ዩናይትድ የሚመለስ ይሆናል። በማንቸስተር ዩናይትድ ቤት ይቆያል ወይስ አይቆይም የሚለው ነገር ደግሞ አብረን የምንመለከተው ይሆናል። ምክንያቱም ማንቸስተር ዩናይትዶች ተጫዋቹን የማንቸስተር ዩናይትድ የወደፊት የፕሮጀክት አካል ነው የሚለው ነገር እስካሁን ድረስ አጠያቂ ነው። ከዛ አንጻር በክረምቱ የዝውውር መስኮት ዩናይትድ እንዲለቃል አይለቅም የሚለውን ነገር አብረን የምንመለከት ይሆናል። የቀድሞ የማንቸስተር ዩናይትድ አሰልጣኝ የሆኑት ኤሪክ ቴን ሃግ ማይክል ካሪክ ማንቸስተር ዩናይትድን ከውስጥ እስከ ውጭ ጠልቆ ይረዷል። ለብዙ ዓመታት በተጫዋችነት በዛ ውስጥ ስላሳለፈ የክለቡን ደረጃዎች፣ ጫናዎች፣ የሚጠበቁ ነገሮችን በሚገባ ያውቃል። እንደሱ ያለ ሰው ጨዋታዎችን የማሸነፍና ቡድንን የመምራት ብቃቱን ሲያሳይ በእርግጥ ለአሰልጣኝነት ቦታውን በቁም ነገር መታሰብ ይገባዋል። የማንቸስተር ዩናይትድ ዲኤንኤ በጣም አስፈላጊ ነው ሲል ነው የተናገረው። እንግዲህ ኤሪክ ቴን ሃግ በማንቸስተር ዩናይትድ ቤት በመጀመሪያው የውድድር ዘመን ተስፋ ሰጪ ጊዜን ቢያሳልፍም ነገር ግን በቀጣዮቹ ዓመታት ጥሩ ጊዜን ማሳለፍ አልቻለም እና በዚህም እንግዲህ ከማንቸስተር ዩናይትድ ጋር መለያየቱ ይታወሳል። ስለ ማይክል ካሪክ ግን አዎንታዊ አስተያየትን መስጠት ችሏል። ይሄ ኔዘርላንዳዊ አሰልጣኝ ከትላንትናው ጨዋታ መጠናቀቅ በኋላ ከደጋፊዎች በተሰበሰበ ድምፅ ብሩኖ ፈርናንዴዝ የጨዋታ ኮከብ ተጫዋች በመባል መመረጥ ችሏል። በጨዋታው እንግዲህ ሁለት ለጎል የሚሆኑ ኳሶችን አመቻችቶ ማቀብሉ የሚታወቅ ጉዳይ ነው። ተጫዋቹ እንግዲህ ከጨዋታ ጨዋታ ምን ያህል ክላስ የሆነ ተጫዋች እንደሆነ በሚገባ አሳይቷል። በተለይም ማንቸስተር ዩናይትድ በጭንቀት ውስጥ በሚገባ ጊዜ የማንቸስተር ዩናይትድ ውጤትን የሚቀይሩ ጎሎች እንዲቆጠሩ ጉልህ ሚናን የተጫወተ ድንቅ የሆነ ፖርቹጋላዊ ተጫዋች እንደሆነ ይታወቃልና በማንቸስተር ዩናይትድ ቤት እየሰራ ያለው ነገር ከየትኛውም ተጫዋች በላይ ጎልቶ እንዲደምቅ ወይም ደግሞ በማንቸስተር ዩናይትድ ደጋፊዎች ልብ ውስጥ እንዲገባ እንዳደረገው የሚታወቅ ጉዳይ ነው። በትናንትናው ጨዋታ ለትም እንግዲህ ድንቅ የሆነ ፖርቹጋላዊ ተጫዋች ይህንን ነገር መድገም ችሏል። ሌኒሮ እንዲህ ሲል ተናግሯል። አሁንም በጣም ወጣት እንደሆንኩና ብዙ መሻሻል እንዳለብኝ ያውቃለሁ። አሰልጣኞች እነዚያን የማሻሻያ ቦታዎች እንድለይና በየቀኑ እንድሰራባቸው ረድተውኛል። ኤቫንስና ውድጌት ከኔ ጋር ብዙ ያወራሉ። ስለ እግር ኳስ ብቻ ሳይሆን ከሜዳ ውጭ ስላለው ሕይወትም ብዙ ያናግሩኛል። ምክንያቱም አንድ ወጣት ተጫዋች ከሜዳ ውጭም ሕይወቱን በትክክለኛ መንገድ መምራት አስፈላጊ ነው። ብዙ የማሻሽለው ነገር እንዳለ ያውቃሉ። ከወዲሁ በብዙ መንገዶች እየረዱኝ ይገኛሉ። የፕሪሚየር ሊጉ አካላዊ ጥንካሬ ከባድ እንደሚሆን አውቅ ነበር። ሰውነቴም አሁንም እያደገ ነው። ስለዚህ ያንን መቋቋም አለብኝ። ሃሪ ማጉሬም በሜዳ ላይ በዚህ ረገድ ረድቶኛል ሲል ፈረንሳዊ ተጫዋች ተናግሯል። ከትላንትናው ጨዋታ በኋላ እንግዲህ የማንቸስተር ዩናይትድ ተጫዋቾች ካዝሜሮ በማንቸስተር ዩናይትድ እንዲቆይ እንደሚፈልጉ በግልጽ ተናግሯል። ማቲያስ ኩኛ ለተጨማሪ 1 ዓመት ብቻ ቢሆን እንኳ በዩናይትድ እንዲቆይ ሁልጊዜ እነግረዋለሁ ብሏል። ዮሮ ደግሞ ሁሉም ሰው እንዲቆይ ይፈልጋል፣ ለእኛ በጣም አስፈላጊ ተጫዋች ነው ብሏል። ብሩኖ ካዝሜሮ ባይለቅ እመርጣለሁ ብሏል። ካዝሜሮ በማንቸስተር ዩናይትድ ቤት ለተጨማሪ ጊዜ መቆየት የሚገባው አይነት ተጫዋች ይመስላል። በተለይም ደግሞ በዘንድሮ የውድድር ዘመን ያሳየው ነገር ጥሩ የሚባል ነው። ነገር ግን አሁንም ቢሆን ማንቸስተር ዩናይትዶች በዝውውሩ የሚሳተፉ ይሆናል። እንዲሁም አሁን ሪክፌ የሚባለው የዜና ምንጭ ያወጣው መረጃ ማንቸስተር ዩናይትድ በዚህ የውድድር ዘመን መጨረሻ ላይ ዩናይትድን እንደሚለቅ ለሚጠበቀው ካዝሜሮ የአጭር ጊዜ ኮንትራት ለማቅረብ ምንም አይነት እቅድ እንደሌለው ነው እየተገለጸ የሚገኘው። ሄቨንቱ አድርጎ የሚያሳየው ነገር ይህ ተጫዋች እንግዲህ በማንቸስተር ዩናይትድ ቤት የመቆየት እድሉ ጠባብ ነው። ዩናይትዶችም እንግዲህ በተጫዋቹ ወይም ተጫዋቹን ይተካልናል ብለው የሚያስቧቸውን ተጫዋቾች ከወዲሁ በመመልመል ላይ እንደሚገኙ እየተነገረ ይገኛል። ሮይ ኪን ስለ ማይክል ካሪክ እንዲህ ሲል ተናግሯል። ማይክል ካሪክ ቋሚ አሰልጣኝ መሆን አለበት ለሚለው ከሱ የተሻሉ ብዙ አማራጮች አሉ ይመስለኛል። ቦታውን ለመረከብ ለእሱ ጥሩ ጊዜ ነበር፣ ጥሩ እየሰራ ነበር። ነገር ግን የማንቸስተር ዩናይትድ አሰልጣኝ ለመሆን ከሱ እጅግ የተሻሉ ሌሎች አማራጮች እንዳሉ አስባለሁ። በእርግጠኝነት ከ3 ወራት በፊት ማይክል ካሪክ ማንቸስተር ዩናይትድን በቋሚነት ያሰለጥናል ተብሎ ቢታመን ኖሮ ማንም ሰው በቁም ነገር አይቀበለውም ነበር ሲል ነው እየተናገረው። የማንቸስተር ዩናይትድ ሌጀንዶች የሚሰጧቸው አስተያየት አሉታዊ ናቸው። በተለይም ደግሞ ማይክል ካሪክን በተመለከተ ፖል ስኮልስም ከዚህ በፊት የሰጠውን አስተያየት ሁላችሁም ታስታውሳላችሁ።
ፈጽሞ ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ቢሆን ፍላጎታቸው አይመስልምና በማይክል ካሪክ ላይ ብቻ ሳይሆን የሚሰጧቸው አስተያየቶች እንደ አጠቃላይ ክለቡ ላይ እያደረሰ ያለውን ነገር ሁላችንም እናውቃለንና ይህን ነገር መቀነስ ይገባቸዋል። የእውነት ክለቡን ለመደገፍ የእውነት ለክለቡ ፍቅር የሚኖራቸው ከሆነ እንደዚህ አይነት የተጫዋቾችንም ሆነ የአሰልጣኞችን ሞራል የሚነካ ንግግር ባይናገሩ የተሻለ ነው ባይ ነኝ። ማይክል ካሪክ እንግዲህ ስለ ብሩኖ ፈርናንዴዝ እንዲህ ሲል ተናግሯል። እንደሱ አይነት ተጫዋቾች በቡድናችን ውስጥ በማግኘታችን በጣም ደስተኞች ነን። በትልልቅና ወሳኝ አጋጣሚዎች ላይ ምን ያህል ተጽዕኖ ፈጣሪ እንደሆነ ለረጅም ጊዜ ሲያሳይ ቆይቷል። ሁልጊዜም በሚፈለግበት ሰዓት ይገኛል። በልምምዱም ሆነ በጨዋታ ራሱን ዝግጁ ያደርጋል። ሁልጊዜም በእሱ ላይ መተማመን ትችላለህ። እንዲህም ሊኖር የሚገባ በእውነት ጥሩ ባህሪ ነው። እዚህ ብዙ ውጣ ውረዶች ያሳልፏል፣ ነገር ግን ያ በፍጹም አላደከመውም። በትናንትናውም ጨዋታ ልዩነት መፍጠር ችሏል ሲል ማይክል ካሪክ ተናግሯል። እንግዲህ ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት አዳዲስ ተጫዋቾችን በተለይም ሁለት የመሃል ሜዳ ተጫዋቾችን እንደሚያስፈልጉት ይታወቃልና የፊት መስመሩን በነሐሴ ወር መልሰው ገንብተዋል። እውነቱን ለመናገር ሜኖና ካዝሜሮ በአሁኑ ሰዓት ለካሪክ ጥሩ ስራ እየሰሩ ቢሆንም ይሁን እንጂ በሚቀጥለው የውድድር ዘመን በሻምፒዮንስ ሊግ መጫወት ሲጀምሩ ይህ በቂ እንዳልሆነ በስታዲየሙ ያሉ እያንዳንዱ የዩናይትድ ደጋፊ ያውቃል። ወደ ሻምፒዮንስ ሊግ የመግባት እድላቸውም ደግሞ ሰፊ ይመስለኛል ሲል ጋሪ ኔቨል ተናግሯል። በክረምቱ የዝውውር መስኮት ዩናይትዶች በተለይም በመሃል ክፍል ተጫዋች የማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። አሁን ማንቸስተር ዩናይትዶች በተለይም የነ ኮቢ ሜኖ እንቅስቃሴ በጣም የሚያስገርም ነው። ነገር ግን ካርሎስ ካዝሜሮ በማንቸስተር ዩናይትድ ቤት ለረጅም ጊዜ ይቆያሉ የሚለው ነገር ጥያቄ ሊሆን ይችላል እና በመሃል ክፍል ዩናይትዶች አዳዲስ ተጫዋቾችን ለማስፈረም ቢያንስ ሁለት የመሃል ክፍል ተጫዋቾችን ለማስፈረም ከወዲሁ ዝግጁ እንደሆኑ ነው እየተገለጸ የሚገኘውና በዋነኝነትም የሚመለከቱት ቦታ የመሃል ክፍል ተጫዋች ይሆናል ተብሎም ይጠበቃል። ዩናይትዶች እንግዲህ ከዚህ በኋላ ያሉት ፊክስቸሮች ከባድ ሊሆኑ ይችላል ለማንቸስተር ዩናይትድ። ከሜዳ ውጭ ተጉዞ እንግዲህ ቦርንማውዝን ነው የሚገጥመው። ከዚህ አንጻር ከዛም በኋላ ያሉ ከቼልሲ ጋር ለአዌ ነውና ዩናይትዶች ከዚህ በኋላ ያሉ ጨዋታዎችን በጥንቃቄ ማድረግ ይገባቸዋል የሚል እምነት ነው ያለኝ። ምክንያቱም የሻምፒዮንስ ሊግ ተሳትፎ ከብዙ አኳያ ክለቡን ይጠቅመዋል የሚል እምነት አለኝ። አንደኛ ተጫዋቾችን የማዘዋወር እቅድ አለው ማንቸስተር ዩናይትድ እንግዲህ በመሃል ክፍሉ ባለፈው የውድድር ዘመን አጠናክሮ የመግባት ሀሳብ ነበረው። ነገር ግን ያ ነገር ሳይሳካ የቀረበት አንድም በሻምፒዮንስ ሊግ ተሳታፊ አለመሆኑ ነው። ከፋይናንሻል ፌር ፕሌይ አንጻር ብዙ ፈሰስ ማድረግ አልቻለም ነበር። ነገር ግን አሁን እንግዲህ የሻምፒዮንስ ሊግ ተሳታፊ የሚሆን ከሆነ አንደኛ ከበጀት አንጻርም የሻምፒዮንስ ሊግ ተሳትፎ አንድ ክለብ ሲኖረው ከስፖንሰርሺፖች የሚያገኘው ገንዘብ ላቅ ያለ ነው። እሱ ብቻ ሳይሆን ደግሞ ፋይናንሻል ፌር ፕሌይ አንጻር ብዙ ወጪ የማውጣት እድል ይኖረዋልና በክረምቱ የዝውውር መስኮት ዩናይትዶች እንግዲህ ይህን ነገር እያደርጋሉ ተብለን እንጠብቃለን። አዳዲስ ዝውውሮችንም ይፈጽማሉ ተብሎ ይጠበቃል። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በነገው ዕለት እንግዲህ አዳዲስ ስፖርታዊ መረጃዎች ስለ ዩናይትድ የማቀርብላችሁ ይሆናል። ቻናሉ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር ማድረግ ፈጽሞ እንዳይዘነጋ።